ይነሱ ካልተነሱ ችግር ሄዳለሁ ምናምን እያለ ነው ሻንጣ ይዞ እዚህ ጋር ምን አውቃለሁ እኔ እሷ ተኛ ተነጋግራችሁ ለወጣ ነው እያለ ነው ሻንጣ ይዞ አንድ በሉት ሄዶች እኮ እንደዚህ ብጥብጥ እንዲነሳ እኮ አይደለም። እኔ ዝም ብዬ መሄድ እችል ነበር እኮ። አንድ ላይ እስከመጣን ድረስ ሁላችንም አንድ ላይ ነው የምንሄደው። የት ነው የምትሄደው? እሰራበታችሁ ስለሆነ ነው የመጣሁት አይደል? ጫፍኩኝ እኮ አይደለም። አልገባኝም እኮ ለምንድን ነው የምትሄደው? ዳኒ እዚህ መኖራችን ቆይ የማወቅ መብት የለኝም እኔ። የማወቅ መብት ያላችሁ ሁላችሁም። አንቺ የተለየ የማወቅ መብት አይጠበቅብሽም። ሩታ አላስቀየማችን? ምን ሆናችሁ ነው? የኔ መሄድ ምንድን ነው ይሄን ያላስጨነቃችሁ? ለምንድን ነው ማለት አዲስ አበባ ቢሆን ችግር የለውም። እዚህ ዱባይ እስከሆነ እዚህ የምኖርበት ቦታ ስለተዘጋጀልኝ ነው የምወጣው። በቃ ሌላ ቦታ መኖር ነው የምፈልገው። አንተ ከእኛ ጋር አሁን እንደመጣው ምንድን ነው ፕላን ያዘጋጀው? ዳኒ ቢያንስ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ ውድ ቤተሰቦቼ ማለት ነው። በቅንነት አበረታቱኝ። ደግሞ የምታበረታቱኝ ከልብ አመሰግናለሁ። አሁንም አበረታቱኝ የኔ ውዶች ለማለት ፈልጋለሁ። እንግዲህ ዛሬ ቪዲዮ ከመሸ በኋላ እንግዲህ በጽጌ ቤት ቪዲዮ ተለቋልና ሁላችሁም አይታችኋል ብዬ አምናለሁ። እንግዲህ የዳኒ ስራ ሁላችሁም ታውቃላችሁ። እኔ እንደተረዳው ጽጌ ለማየት ይመስለኛል ጽጌ ምን አይነት ለዳኒ ቦታ እንዳላት ምን አይነት ስሜት ለዳኒ እንዳላት ለማየት ይመስለኛል እኔ እንደተረዳው ማለት ነው። እና ጽጌ በጣም እንደምትወዱ ታላችሁ ብዬ አምናለሁ። በቪዲዮ ትረዳላችሁ ብዬ አምናለሁ። ጽጌ በጣም ነው የምትወደው ዳኒ ማለት ነው። እና እንዴት እንደሆነችው አያችሁላችሁ ማለት ነው። እዚህ ጋር እኔ የተረዳው ዳኒ በቀጣይ ቪዲዮ ታላችሁ ሌላ ቤት ሊሄድ ነው፣ ቦታ ሊቀየር ነው። እኔ ከማንም ጋር አልጣጣለው። ሜሪ በጣም እንደተጨነቀችው አያችሁ። ሁላችሁም በጣም ነው የደነገጡና ለመናገር ማለት ነው። እና እኔ እንጃ ዳኒ ግን ፕራንክ እያደረገ ነው ይመስለኛል። ጽጌ ደግሞ ጽጌን ለማየት ይመስለኛል። ሜሪም በጣም ተናዳለች። ምክንያቱም አንድ ላይ ነው የመጣ እንዴት አንተ እኛ ምን አደረግንክ? እንዴት ከኛ ተለይታ ሌላ ቦታ ትሄዳለ? ማን አለክ? አትሄዱም እያሉ ጽጌና ሜሪ በጣም የተናደዱ፣ ይሳቅም እንደዛ ማለት ነው። አብርሽ ግን ብዙም አይደለም። አብርሽ ደግሞ አንተሙ ታውቃለህ፣ ምስጢሩን ታውቃለህ፣ ለምንድነው ዝም የምትለው? ለምንድነው ማታወራ? እያሉ ነበረ ሜሪና ጽጌ ማለት ነው። አብርሽና ዳኒ እኔ እንጃ ተነጋግሮ ነው ይመስልኛል። አላውቅም ብቻ ቤተሰብ ያው በቪዲዮ እንዳየን ነው የምነግራችሁ እዚህ ጋር ማለት ነው። እና ዳኒ ለጽጌ ወይም እኔ እንጃ ቀለበት ሊያደርግለት ይችላል። ምን አይነት ስሜት ለሷ ለጽጌ ምን አይነት ለዳኒ ስሜት እንዳላት ለማየት ይመስለኛል። ጽጌ በጣም የእውነት እንደምታዩት በቪዲዮ ማለት ነው። እና በጣም እንደምትወደው እንደምታፈቅረው ነው እኔ ያየው ቪዲዮ ማለት ነው። እና ሁላችሁም ታያላችሁ ብዬ አምናለሁ። ዳኒ ደግሞ አውቆ ይመስለኛል እንጂ በፍጹም ዱባይ አልኖረበትም። በፍጹም እንደዚህ አያደርግም ብዬ አምናለሁ። ሁሉም ግራ ተጋብቷል እውነት ለመናገር ማለት ነው። ሁሉም ደንግጧል። እና ጽጌ ከኔ ምንም አላደረኩም ማን እያስቀየመክ? አብርሽ ነው ወይስ ሩታ ነው ወይስ ሜሪ ነው ወይስ ሳቅ ነው ወይስ ማንም አላስቀየምኝ? እኔ አልፈልግም፣ ከዚህ ቤት መውጣት አለብኝ ያለ እንግዲህ ሁሉን እያስጨነቀ ነው የሚገኘው ማለት ነው ዳኒ። እኔ እንደተረዳው ፕራንክ ይመስለኛል ይሄ ነገር ማለት ነው። በቀጣይ ቪዲዮ ታላችሁ አለ ዳኒ ማለት ነው። እና ቤተሰብ ምን ትላላችሁ? ዳኒ እንጃ ፍቅረኛ እንዴ በፍጹም ከጽጌ ውጪ ወደ ውጪ ነው ብሎ እየመሬ ነው ምላችሁ። ሁለቱም ፍቅር አላችሁ፣ በሁለቱም ማለውስ ፍቅር አላችሁ ለመናገር ማለት ነው። እና
ዳኒ ጽጌን ለመፈተሽ ነው ለማየት ነው ብዬ ነው ማምነው እኔ እንደተረዳው ማለት ነው። እና በመጨረሻ ምንድነው ያደረጉ? ጽጌ ግን በጣም አሳሰረች መጨረሻ ላይ። እውነት ነው የምላችሁ ለሁሉም ቸው ብሎ ጽጌ ብቻ ዳኒ ምናምን ብላ ስትጠራ ዳኒ ወደ ኋላ ተመለሰ ማለት ነው። ጽጌ በጣም ለዳኒ ስሜት እንዳላት ሁሉም ተረዱ ማለት ነው። እና በጣም ነው የምትወደው እውነት ለመናገር ማለት ነው። እና እስኪ እናያለን በቀጣይ ቪዲዮ ታላችሁ ምን እንደሆነ ምናምን እያልን ነበር ዳኒ ማለት ነው። እና ሜሪ በጣም ተናዳለች፣ ጽጌም ግራ ተጋብታለች። አብርሽና ዳኒ ነገሩን ታውቃላችሁ፣ እናንተ ሁለቱም ታውቃላችሁ። ለምንድን ነው ሂዳ የምትለው? አንተ የምታውቅ ነገር አለ ወይ? ለኛ መናገር አለበት ወይን ዳኒ እኔ እሱ ከሄድ በኋላ ነግራቸዋለሁ እያለ ነበር አብርሽ ማለት ነው። እና ዳኒ ሲሄድ አብርሽም ተከትሎ ከሱ ጋር ሲሄድ እንግዲህ ሁላችሁም አይታችኋል። ጽጌም ደግሞ ልትወጣ ነው መሰለኝ አላቅም። ብቻ ቤተሰብ ይሄ ነገር ፕራንክ ነው ብዬ ነው ማምነው እንጂ በፍጹም ዳኒ ደግሞ ከሁሉም ተለይቶ ሌላ ቦታ ይሄዳል ብዬ አላምነው። ዱባይ አልኖረበትም አገር እንዴት ሌላ ቦታ የሚሄደው እኔ እንጃ። የማይሆን ነገር ነው ብዬ ነው ማምነው። ጽጌን ለማየት ነው ብዬ ነው ማምነው ቤተሰብ። ለማንኛው ሁላችሁም ፈታ ዘና እንዳላችሁ ተስፋ አደርጋለሁ። ብዙ ሰዎች ድራማው ናፈቃችሁ አይደለ? አይዟችሁ ድራማ ሊጀመር ነው ጠብቁ ስል ነበር ብዙዎቹ። እንግዲህ እንደዚህ ቡጥቡጥ ደስ ይላችኋል አይደለ ኮሜንተሮች? ስለዚህ በሀገራችሁ ይሻላችኋል ብዬ አምናለሁ። በሰው ሀገር ላይ ያለውን ድራማ እንዳይሰሩ አንፈልግም። በሀገራቸው ፈታ ዘና ማለት ትችላላችሁ ብዬ አምናለሁ። እንግዲህ ፈጣሪ በሰላም ለሀገራችሁ ያበቃችሁ። ዋናው እሱ ነው። በሰው ሀገር ላይ ምንም ነገር እንዳይጀምሩ እኔ ፍላጎትም የለኝም እውነት ለመናገር። እና የዛሬ ቪዲዮ ይሄን ይመስላል። ለማንኛው ፕራንክ ነው ብዬ ነው ማምነው ቤተሰብ። እናንተ